አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከዓለም ውጭም ያላችሁ ውስጥም ያላችሁ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እንግዲህ እንደምታዩት በአዲስ ቪዲዮ ከች ብያለሁ። እንግዲህ ያለሁበት ቦታ ዛሬ መዝናኛ ውስጥ ነው ማለት ነው። እንግዲህ ዛሬ ደግሞ የመዝናኛ ቀን ብለነዋል። ሰዎች እንግዲህ እውነት ለመናገር በጣም ደስ ይላል። አንዳንድ ጊዜ ከቤት ወጥታችሁ ለማታውቁ ማለት ነው ወጥታችሁ ስትዝናኑ በጣም ያማረ በጣም ደስታ፣ ያው ምን ጊዜም ሁሉ ነገር አይስተካከልም፣ ሁሉም ነገር አያስደስትም። ግን ቢሆንም ደግሞ አንዳንድ ቀን ያው ለራሳችሁ ጊዜ መስጠት አለባችሁ። ለራሳችሁ ጊዜ ሰጣችሁ ደግሞ በቃ በጥሩ ፍሪደም ማለት ነው። በጥሩ ፍሪደም ራሳችሁን ማስደሰት አለባችሁ። ውድ ቤተሰቦቼ እንግዲህ ዛሬ መዝናኛ ነኝ። ያው እንግዲህ ባህር ውስጥ ገብቼ ደግሞ እንዳላሳያችሁ ያው በእኛ አይፈቀድም ማለት ነው፣ ክልክል ስለሆነ ነው እንጂ ያው አሳያችሁ ነበረ። ቆንጆ ንፋሱ ራሱ በጣም ደስ ይላል። ንፋሱ ራሱ በጣም ደስ ይላል። እውነት ለመናገር ነፋሻማ ነው፣ ሙቀት የለውም። እዚህ ጋር ደግሞ እንግዲህ አታክልት አለ ማለት ነው። ይሄ ግን በነገራችን ላይ ምንድን ነው ጥንቅሽ ነው እንዴ? እኔ እንጃ ግን አልመሰለኝም። ወይ እንዴ ቢጋ ላይ እያመጡ የሚጫወቱበት ይሄን ነው እንዴ? ከዚህ እያመጡ ነው እንዴ? እና እንግዲህ ይሄን ይመስላል። ይሄ ደግሞ ኮባ ነው፣ እየደረቀ ነው። ንፋስ አለ ከሙቀት ጋር። እዚህ ጋር ደግሞ ምንድነው አታክልቱ ግን በጣም ደስ ይላል። እውነት ለመናገር በጣም ነው የሚያምረው፣ በጣም ደስ ይላል። እዚህ ጋር አጉሎ አለ። ይሄ አጉሎ ነው እርግጠኛ ነኝ። እኔ እኮ ጠፍቶኛል ሁሉ ነገር ያብናት። እዚህ ጋር ደግሞ ድዶ አለላችሁ። ይሄ ድዶ ነው የናፈቀው ማለት ነው። ይሄ ድዶ ቅጠል ነው እርግጠኛ ነኝ፣ ግን በጣም አደገ ስጋ እና ይሄን ይመስላል እላችኋለሁ። ውድ ቤተሰቦች እንደዚህ አንዳንድ ጊዜ ወጣ እያላችሁ ራሳችሁን ቀየር በማድረግ ማለት ነው። አዱንያ እንደሆነ ሞልታ አትሞላም፣ ታዳክመናለች እንጂ ማለት ነው። እና እንግዲህ ዛሬ እኔ በቃ ፏፏ ላይ ነኝ። እዚህ ጋም አለ አለላችሁ ማለት ነው። እዚህ ጋ ደግሞ መሽ መስሪያ ነው። እኛ እንኳን ማሻ አንሰራም እርግጠኛ ነኝ። ያው ታውቃላችሁ አይደለ? እና አቅሙም የለንም ማለት ነው። አላዘጋጀንም። ያው እንዝናና ብለን ነው እንጂ የመጣ ነው። ምግብ እንኳን እንሰራለን ብለን አልመጣንም፣ እውነት ለመናገር ማለት ነው። እዚህ ጋ ደግሞ እንደምትመለከቱት ይሄ ሳር ነው፣ አርቲፊሻል ምናምን አይደለም። እውነት ለመናገር ሳር ነው። በጣም ነው ደስ የሚለው፣ በጣም ነው ደስ የሚለው። ያው ለሳር አፍቃሪዎች ማለት ነው። ወላሂ እኔ ራሱ በግሬ ስረግጠው እንዴት አባቱ ደስ እንደሚል አያችሁት? ልክ እንደ ሀገራችን ማለት ነው። ሳር ነው፣ አርቲፊሻል ሳር እንዳይመስላችሁ እኮ ነው እንጂ ሳር ነው። በጣም ነው ደስ የሚለው። ዋው ከንፋሱ ጋር በተለይ እዚህ ንፋሱ ጋር በጣም አሪፍ ነው። እዚህ ጋር ደግሞ የምግብ መብያ አለ፣ ኩርሲ። ከፈለጋችሁ ሻያችሁን እየጠጣችሁ ማለት ነው። እንደምትመለከቱት ምቹ ኩርሲ፣ ምቹ ወንበር አለ ተዘጋጀ። በቃ ምን ልበላችሁ ፏ ብትን። እዛ ጋር ደግሞ ለልጆቻችሁ መኪና ተዘጋጅቶላችኋል። እንደምታዩት በነጭ በቀይ ምናምን በቃ ዝንጥ ያለ ቦታ ነው ቦታው ማለት ነው። ያው ምንም ውድ ቢሆንም እንግዲህ አንዳንድ ጊዜ ዘና ፈታ ያስፈልጋል። ሁልጊዜ መዳም ቤት ነውና ጠይብ ጂቢ
ዛሬ እኔም መዳብ ነኝ። ዛሬ እኔም በአቅሜ መዳብ ነኝ፣ እውነት ለመናገር ማለት ነው። ዛሬ እኔም እንደ መዳብ እኩል ማለት ነው። ዛሬ እኔም መዳም ጋር ነኝ፣ እንደ መዳም ማለት ነው። መዳብ እንኳን የለችም። ያው ደግሞ ስራም እንደሌለ አብዛኛችሁ ታውቃላችሁ። እና ያው ከመዳም በምን እናቻለን? እኛም ያው አንዳንድ ጊዜ ጭንቅላታችንና አእምሯችንን ለመቀየር ከፈለግን ሀላስ አንዳንድ ጊዜ መዝናናት ግድ ነው። ቤተሰብ እንዴ ምን አባቱንስ ያለው አለ እና ወጣ እያላችሁ መዝናናት። ይሄንን ቦታውን ከፈለጋችሁ ያው ጓደኞቼ ጠይቁኝ፣ ችግር የለውም። እመራችኋለሁ፣ ሎኬሽን እሰጣችኋለሁ ማለት ነው። እዚህ ቦታ መተን እንዝናናለን የምትሉ ካላችሁ ጠይቁኝ፣ ሎኬሽን እልክላችኋለሁ። ብሩ ራሱ በጣም ቀላል ነው፣ ከምር በጣም ቀላል ነው። እንደ አቅማችሁ ለ2 ቀን አለ፣ ለ5 ቀን አለ። በቃ እንደ አቅማችሁ፣ ክፍያው ራሱ እንደ አቅማችሁ ነው። ግን ከጓደኛ ጋር በግሩፕ አድርጋችሁ ሰብሰብ ብላችሁ ራሳችሁን ማስደሰት፣ ራሳችሁን ማዝናናት ከፈለጋችሁ ምንም ችግር የለውም። ምንም የሚከብድ ነገር የለም። ዋናው የሰው ልጅ ጤና፣ አፍያና ትብብር እስከሆነ ድረስ በቃ ራሳችሁን ዘና ፈታ ካረጋችሁ ቢስሚላ ይታያችኋል። ውሃው ሲሞላ ሲደፋው ማለት ነው። በጣም ነው የሚያስደነግጠው፣ ከምር በጣም ያው እኔ አልደነግጥም እንጂ ራህማ ስለሆንኩ እና እንግዲህ ዛሬ ይሄንን እዚህ ተጣለለ ግቢ ውስጥ ነኝ። ከምር የኢትዮጵያ መንግስት ማለት ነው የኢትዮጵያ ቤተ መንግስት እንኳን ይሄን አያክልም። በጣም ነው የሚያምረው። እና ውድ ጓደኞቼ ይሄን ይመስላል። ንፋሱ በጣም ደስ ይላል። ያው እንግዲህ ደግሞ ያንን ሙቀት ወስዶ ደግሞ ይሄን ንፋስ ደጋ መጣልን። እውነት ለመናገር በጣም ንፋሱ ነው የሚያስደስተው። ደግሞ ከሁሉም ማለት ነው ንፋሱ በጣም አሪፍ ነው፣ ደስ ሲል። እና እንግዲህ የዛሬ ውሎዬ እንግዲህ የዛሬ መቼ ነው? ትናንት ነው የመጣ ነው። እኛ የመጣ ነው ለ3 ቀን ነው። እና እንግዲህ ይሄን ይመስላል ቤተሰቦቼ እንደምትመለከቱት። እና ዛም እያለ እስካሁን ድረስ ቻው ቻው። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።